ዝም በለው መድኃኒቱን ገዝተህ ያናድደኛል። ምን አይነት አንተ ዝም አትልም እንዴ? ለምንድን ነው ዝም አትለው? ዝም በል እስኪ ራስህን ለምንድን ነው የምታደክመው? ስማኝማ ለምንድን ነው አድርገህ የወጣኸው? ለምን አላደርገው? ምን ችግር አለው? አንተ ያመሃል እንዴ? ቪዲዮ ሰርተን ወርቅ ምናምን የሚያክል ነገር ሰው እንኳን እኮ ቪዲዮ ላይ አይቶ ራሱ ይጠብቅሃል። ትንሽ ቀን እንኳን ሳትቆይ አድርገህ ትወጣለህ። ብሩኬ ምን ሆነክ ነው? በእግዚአብሔር እሺ ምን ላድርግ? የሰጠሽ ለምንድን ነው? የአንገቴንም እኮ ወስዶታል። እንደ ሀይሚ አይነት አፍቃሪ ይስጠን ብላችሁ ጸልዩ ማለት ነው። ያን ሁሉ ብር አወጣ ሰዓት ገዝታ የወርቅ ሰዓት ገዝታ ብሩኮዬ አዘርፎ ቢመጣ ምን አይነት ሚስት ብታስብለት ነው? ካንተማ የሚበልጥ ነገር የለም። ይሰረቅ እንኳን አንተ ተረፍክልኝ። ሌላ ጊዜ ሲኖረኝ እገዛልሃለሁ አለች ሀይሚ ማለት ነው። እና በጣም ደስ ይላል። በጣም ደስ የሚል ነገር ነው። እና አንዳንድ ጊዜ በዚህ መሀል ሰዎች ለእናንተ እንደሚያስብላችሁና እንደማያስብላችሁ ማወቅ ትችላላችሁ ማለት ነው። እና የሀይሚ ፍቅር ግን ይገርማል። ሰሞኑን ግን ምንም አላማረኝም። ሀይሚ በጣም ለየት ያለ ፍቅር ለብሩክ እየሰጠችው ነው፣ እየተንከባከበችው ነው። ቤተሰብ ምንድን ነው ሚስጥሩ? ምንድን ነው ሚስጥሩ? እስቲ ተናገሩ። በመጀመሪያ እስቲ ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ። ያው ትናንት እንዳየናቸው ጠፍተው ነበረ። ጠፍተው ስላችሁ በራሳቸው ቻናል አልመጡም። እነዚህ ሁለቱ ሸበሎች አማቻችን ብሩኬ ሀሚም በሌላ ሰው ቪዲዮ ብሩክን በሌላ ሰው ጋር መጥቶ ነበረ ማለት ነው። እና ብሩክ አዲሱ ስታይሉ አምሮበታል፣ ያምራል ማለት ነው። የሆነ የራፐር ስታይል ነው እና ሮፍናንን እየመሰለኝ ነው አንዳንድ ጊዜ ማለት ነው። ብሩክ አንዳንዴ እንደዚህ በመሀል እኔ ብሩክ ነኝ እሺ ሌላ ሰው አይደለም ብለን ማስታወቂያ መስራትም ጥሩ ነገር ነው ማለት ነው። እና እነዚህ ቆንጆ ሁለት ልጆች ፍቅራቸው ክንፍ ያደርጋል። እኔ ግን ለምንድነው ብሩክ እዛኛው ቤት ሄደህ ብቻ የቤት ኪራይ የምታወጣው? ለምን ቃለም ጠቅላላ ሀይሚ ጋር አንድ ላይ አልኖሩም ወይ? ሀይሚ ብሩክ ጋር አንድ ላይ ኖር ግዴታ ሽማግሌ መላክ አለበት። በቃ ቀለበት ተደረገልሽ እና ብሩኮዬ ነገር ደስ ይለዋል። ታውቃላችሁ ነገር ይወዳል። ተንኮስ ማድረግ አንዳንድ ጊዜ ጭር ሲላሉ ድም ነው መሰለኝ። ያው ሀይሚን በፕራንክ ላስደንግጣት ብሎ ይሄ የሰጠችው ወርቅ ተዘረፈብኝ ብሎ ጃስ እያለ ሀይሚ የኔ ፍቅር ከንፋ መጣች። በሯን እንኳን ሳቆልፍ ኢማጂን አስባችሁታል? በሯን ሳቆልፍ ማለት ነው። ብሩክን አድናለሁ ስትል እዛኛው ቤቷ ብር ሊዘረፍ ሆነ እና ሰዓቱን ተወሰደ ምናምን ብሎ ነበር። ግን በጣም ደስ የሚለው ነገር ለምን እንደዚህ አይነት ነገር አድርገህ ወጣ እያወክ፣ በዛ ላይ ደግሞ ሚዲያ እየሰራን ወርቅ ምናምን እያልኩ እየሰጠውክ እያወቁ ሰዎች ጉዳት ቢያደርሱበት ለምን እንደዚህ አደረክ ምናምን እንትን ያለችው ማለት ነው። እና ጀስት ምንም እንትን አለችም፣ አልተቆጣችም ራሱ የእውነት ለመናገር ማለት ነው። ጀስት ለሱ ለደህንነቱ አንተ እንዴት ነህ ምኑ ጋር ጫሩክ ምናምን ወጉ እኮ በጩቤ ምናምን ብላ በጣም ስትጨንቅ የነበረው ማለት ነው። እና ደስ እንትን የሆነ በቃ በጣም እሱ እንትን በማለቱ ደስ ነው ያላት ማለት ነው። በቃ ንብረቱ ተሰርፎ እሱ ምንም በማላደርጉ እሱ ብቻ በመትረፉ ደስ ነው ያላት ማለት ግን ያው ያናድዳል። ግን በቃ ከሰው የሚበልጥ ነገር የለም። እንኳንም አንተ ተረፍክልኝ፣ ያ ነገር እቃ ነው፣ ነገ ተገዝተን የምናገኘው ነው፣ ሲኖረን ገዝተን የምንተካው ነገር ነው ያለችው ዛ ሴት። ሲቀጥል ደግሞ እሷ መምር ብሎባታል፣ አምሮባን የመጣችው ማለት ነው። ከዛ ያው ፕራንክ መሆኑ ሲነገራት ምናምን በቃ ኦ ምናምን አለች። ይህን ያህልም አልደነገጠችም። ፕራንክ መሆኗም አልተናደደችም። ያው ደስ ይላታል፣ እሱ ደህና መሆኑ ደስ ይላታል። ግን ከፕራንኩ በኋላ ብሩክ ግን ምን አስበክ ነው ሀይሚ እንደዚህ ጺምን ስታሻሽግ? ሀይሚ ደግሞ ፋራ ትሆኛለሽ እንዴ ይነዝረኛል ንዝረት አለ ሲል እኮ በቃ እኔማ በቃ እነዚህ ልጆች ካሜራውን ሳይዘጉ ችግር ከተፈጠረ ጉድ ሆኖ ነበረ ምናምን እያለ ነበረና ሀይሚም ደግሞ መቅናት ምናምን ጀምራለች። በቃ በጣም እያማረብክ ነው፣ እንዳትጠለፍብኝ እየሰጋው ነው ምናምን አለች ማለት ነው። እና ግን ይህን ጸጉር ሹርባ ማን የሰራክ? ሀይሚ ናት? ማናት? ሌላ ሰውን የሰራክ ማለት ነው። እና በጣም ደስ ይላል። በቃ አይ ላይ ሲተያዩ በቃ ስስመው ምናምን በስማ ወይኔ ግን እንዴት ነው ደስ እንደምትሉ የኔ ጨረቆች ማለት ነው። እና በቃ
እኔ እናንተን ሳይ ፍቅረኛ ሚያዝ ያምረኛል ማለት ነው። ግን በስመ አብ ሀይሚ ትችልበታለች። የእውነት የኔ ሀሳቢ ማለት ነው። ለእኔ እኮ እንዲህ ነው የምታስብልኝ ምናምን አላት ማለት ነው። እና በስመ አብ ግን ከልቧ ሰው ናት። የእውነት ፈጥኖ ደራሽ ማለት ነው። አስባችሁታል? በቃ ምንም አላለችም። የሆነ እንኳን ቢሆን ትገመታለች ምናምን እንኳን ተብሎ ከአፏ እንኳን ክፉ ቃል አልሰጣችሁ ማለት ነው። እና እች ቅመም የሆነች ልጅ ምንም አልሆንብሽም። እንዲህ ድንግጥ ብለሽ በርሽን ሳቆልፊ ነፍስሽን ጠው አርግተሽ መተሽ፣ እሱ ግን አስደነገጠሽ ማለት። አሁን እሷ በከባዱ ትመጣልቃለች ማለት በከባዱ ጠብቅ አማረክ መሰለኝ ማለት ነው። እና እሱማ ወርቅ ሰጥቻታለሁ ምንም አትለኝም ደግሞ ከዛ በቃ አንተን የማወልቀዋል ይህን ወርቅ አርግቻለሁ ጠብስል ምንም አታውልቂብኝ ከእጅሽ እንዲወልቅ አልፈልግም ምናምን ያልና በጣም የደነገጠችው። ይሄ አይኑ ምናምን ሲጨፍንባት ምናምን ማለት እሷ የመሰላት የወጉት ምናምን የመሰላት ማለት ነው። እንትን አለ ቤኪ ራሱ ሲጮበት አጭውበት እንዴ እሱ እኮ አሞታል ምናምን አለች። በቃ የሆነ እንትን በቃ ጀስት የእውነት ነው የመሰላት ማለት ነው። በቃ እውነትም ያስመስላል። ለምን ሚዲያ ስለቀረጹ ያጠቁት ምናምን የመሰለው ብቻውን ወጥቶ ምናምን ማለት ነው። እና ጀስት ግን መልካም ነገር ነው። ከአፏ የሚወጣው መልካም ነገር ነው። ጥሩ ነገር አስባለት ነው እንትን ያለችው። ያው እሱን አድናለሁ ስትል የራሷን ቤት ሳቆልፍ በድንጋጤ መምጣት ግን እንዲህ አታስደንግጣት ብሩኬ።